ቤተሰብ ዛሬ ጽዳት ላይ ነን እላችኋለሁ። እቃ ቤት እያጸዳሁ ነው። ቡፌን እንደው እያጸዳሁት አይደለም እላችኋለሁኝ። እና ዛሬ የቀን ውሏችን እናሳያችኋለን። ከዛ ምሳ እንሰራለን። ዛሬ ቤትሽን አጽጂ ብሎኛል ማለት ነው የሆነ ነገር። እኔም ጉፋን ይዞኛል። ቢሆንም ግን ለምን ይሄ ቴሌቪዥኑ ካርቶን ነው እዚህ የሰቀልኩት ማለት ነው። እና እንደዚህ ፏፏፏ ላድርገው። ዛሬ መጥቶብኛል ማለት ነው። መጥቶብኛል እላችኋለሁ። እና እንዴት ናችሁ? እቃ ቤት ለነገሩ በጣም ጠባብ ነች። ጠባብ ከመሆኗ የተነሳ እዛ እንትን ርብራብ አድርጌ ሽንኩርት እዛ አስቀምጥበታለሁ። አንዳንድ ነገሮች እዚህ ላይ አስቀምጥበታለሁ ማለት ነው። እዚህ ውስጥ ደግሞ አንዳንድ እቃዎች ማስቀመጥ ትችላላችሁ። እኔ ሮቶ አለችኝ። ሮቶ ምናምን የዱቄት እቃ ምናምን ማስቀምጠው እዚህ ውስጥ ነው ማለት ነው። ያው አንዳንድ ነገሮች የሚረብሹ ነገሮች ስላሉ እነዛ ነገሮች ጨለማ ሲሆን እቃቸውን ያበላሻሉ እና ያበላሹብኝ ብዬ ነው እንደዘር ያደረኩት። ያው እቃ ቤቴ በጣም ጠባብ ነች፣ ብትሆንም አሪፍ ነች። ያኔ ጠባብ ነው ስላችሁ ቡፌው ይዞብኝ ነው ማለት ነው። ቡፌው ይዞብኝ ነው እንጂ ደህና ነው። ቡፌው ነው አብዛኛውን ቦታ የያዘው ማለት ነው። እንደምታዩት በጣም ረዥም ስለሆነ ማለት ነው። እና በአቅማችሁ ሁለት ተከፋች ምናምን ማሰራት አለባችሁ፣ እንደ ቤታችሁ ማለት ነው። እንደ ቤታችሁ ጥበት። አንዳንድ ጊዜ በቃ ስለወደዳችሁስ ብቻ ይሄን እንደዚህ ሆንልኝ ብላችሁ ማለት የለባችሁም። እና እኔ አሁን ሁለት ተከፋች ብቻ በቂ ነበረች ማለት ነው። እና እንደምታው ሳቧራ ሆኗል። ውስጡ ስጠርግ ስለቆየሁኝ ሳቦል ነው የቆየሁትና እዚህ ላይ ነው ያረፈው ማለት ነው። ቡላው እዛ ላይ ጉፋን ይዞኛል። እዛ ላይ ዴር ሲያስነጥሰኝ ነው የቆየው። እና አብራችሁ ይቆዩል። ጨርስና አብረን እንገናኛለን። እና ቤተሰብ እንደዚህ ፏፏ አደረኩኝና ጨረስኩላችኋለሁ። ከላይ እስከታይ ፏ አድርጌ እንደዚህ ማለት ነው። እንደዛ አድርጌ ጨረስኩኝ እላችኋለሁኝ። እቃ ቤቴን ፏ አደረኩኝ፣ ወላወልኩ ምናምን በቃ አወራ ምናምን አለበት ያልኩትን ሁሉ አጸዳዳሁ እና ይሄን ይመስላል ሀባይብ። ዳይ ደግሞ ሳሎናችን እናጸዳለን። ሳሎናችን አብዷል። ከዛም ምሳ እንሰራለን እላችኋለሁ። አብራችሁኝ ቆዩ ሀባይብ።